በቴዲ አፍሮ ዘፈን ብዙ የምናያቸው ነገሮች አሉ። ኮንሰርቶች ሲዘጋጁ ብዙ የምናያቸው ነገሮች አሉ። ዘፈንን አይተናል። ምንም የሚል ነገር የለም። መሀል ላይ ስለ ሀገር ሊሰፍን ይችላል የሆነ ነገር። ስለ ፍቅር የሚዘፍነው የቴዲ አፍሮ ዘፈን ግን ብዙ ሰዎች በመጠጥ ብዙ ሰዎች በዝሙት እንዲነደፉ እንዲያዙ ያደርጋል። በቃ ዘፋኝ መንግስተ ሰማያትን አይወርስም ፔሪድ። እነዚህ ሰዎች ለምንድን ነው የሚያደርጉት ስትል ኡስታዝ ያሲን ኑሩ የተናገረው ደግሞ ዳስ ጣል የሚለው እንደኔ ዳስ አልጥልም። እውነቴን ነው ዳስ አልጥልም። ለምን መሰለ? ዳስ መጀመሪያ ለሰርግ ነው የሚጣለው። መዝገበ ቃላትን ብናይ ለለቅሶ አይደለም፣ ድንኳን ነው እሱ። ድንኳን ይጣል። እኔ 9.5 ሚሊዮን ተማሪዎች ኡስታዝ ያሲን ኑሩ የተናገረውን ነገር በጣም አድንቄ ጽፌያለሁ፣ ተናግሬበታለሁ፣ ፕሮግራምም ሰርቼበታለሁ። ኡስታዝ ያሲን ኑሩ ምርጥ ነገር ነው የተናገረው። ለትውልዱ ዳስ ጣል ብለህ ሰቆቃ፣ ዘለዓለም የመመታት ስሜት፣ ሟርት፣ ለቅሶ ምናምን አትነግረው። እኔ ዳስ ማልጥለው ለመሰለ በእኔ ህይወት አይደለም ዳስ ማልጥለው። በእኔ ህይወት ከሆነ ትላንት ከነበርኩበት ዛሬ ወርጃለሁ። እሱ ላንሳሉት ይቅርታ አድርግልኝ። ሊያዙትና አቶ ታዬ ቴዲ የሚባል ጋዜጠኛ እዚህ አምጥተን በዚህ ጉዳይ ጠይቀ ነው 6 ኪሎ ነበር የምኖረው፣ ቤቴ ፈርሶብኝ ዳስ ጥያለሁ፣ ከአዲስ አበባ ወጣ ብዬ ጫፉ ላይ ነው የምኖረው ብሏል። እርስዎ ደግሞ መሀል ቦሌ ላይ ሲኖሩ አውቃለሁ፣ መጥቼ ቤት ጠይቄያለሁ። አሁን ደግሞ ሩቅ ቦታ ነው ያሉት። እሱን ደብቀው ይሆን ወይ ይሄ ለሀገር የተከፈለ ነው ብለው ስላሰቡ ነው? አያይዞ ይመልሱልኝ ከትልቅ ይቅርታ። የእኔ መስዋዕትነት ከተባለ በጣም ትንሽ ነው። ለብቻ የነበር ግቢ ያለኝ ቦሌ ማና ክትፎ ዩጎ ቸርች ዮዳ ቢሲኒያ ሰፈር ኮምፓውንድ ውስጥ ነው። በጣም ምርጥ ጎረቤቶች ነበሩኝ። ህፃናት አብረው የሚቦርቁበት ምናምን ልጆች የሚማሩበት ትምህርት ቤት ጊብሰን ነበር ምናምን እና ከዛ ወጥተህ አራብሳ ነው የሄድኩት። አራብሳ መሄድ ብቻ አይደለም፣ መሬት ላይ ከነበረኝ የብቻ ግቢ ከሰፈሩ ተለይቼ ለእኔ ብቻ ነው ስቱዲዮ የተሰጠኝ። ሌሎቹ ባለ መኝታ የሚል ሰጥቷቸዋል፣ ይገባቸዋል። ከለቀቁት ቤት አንጻር ይገባቸዋል። ታየ ቡጋለም ከነሱ የማያንስ አይደለምና ይገባዋል። ግን እኔ ላይ ፐርሰናሊ በደል ደርሷል። ግን 9.5 ቢሊዮን ተማሪዎች ይመገባሉ። ዳስ አልጥልም። ሰዎች እኮ መስዋዕትነት ይከፍላሉ። የኔ እኮ ተራ ነገር ነው። የህይወት መስዋዕትነት የሚከፍለው የመከላከያ ሰራዊት አባላት አሉ፣ የፌዴራል ፖሊስ አባላት አሉ። በጣም አስቸጋሪ በሆነ የጉባ እንትን ሙቀት ውስጥ ሆነው የህዳሴውን ግድብ ያጠናቀቋሉ። የኛ መስዋዕትነት እኮ በጣም ትንሽ ነው። በጣም በርካታ መስዋዕትነት የሚከፍሉ እና እኔ ደግሞ አንድ ነገር አውቃለሁ፣ ዳስ ማልጥልበት። ዋሽንግተን ዲሲ ስትሰራ ከቨርጂኒያ እና ከሜሪላንድ ላይ ተቆርሳ ነው የተሰራችው። ስትሰራ እኮ ሰው ተነስቷል። የማርቲን ሉተር ኪንግ ሰፈር ሙዚየም ሲሆን ሰፈር ውስጥ ያሉ ሰዎች በሙሉ ተነስተዋል። ከተሞች በሚያድጉበት ጊዜ እነዛ ሰዎች የት ገቡ ብለን ደግሞ ስንጠይቅ ዳስ አያስጥልም። ለ18 አንድ ሽንት ቤት ይጠቀሙ የነበሩ 18 አባወራ። ያ የምናውቀው ካሳንቺስን፣ 4 ኪሎን፣ ፒያሳን፣ ተሼ አላውቀውም አትለኝም። ያ በዝንብ የተመታ በቆሻሻ የተበከለ ሰዎች ሌሊትና ማታ እየወጡ ካልሆነ ደግሞ ሆቴል ምናምን ሄደው ለሽንት ቤት ለመጠቀም ሲሉ እየከፈሉ ከሚጠቀሙበት በላስቲክ እያደረጉ ይቅርታ ለቃሉ አይነ ምድራቸውን ከሚጥሉበት ህይወት ወጥተው ኃይሌ ጋርመንት ጋር የትም አይደለም ሄዱት። ምንም ዳስ አይጣልም። ከተማው ምን ያህል አደገ? ፒያሳ፣ 4 ኪሎ፣ ካሳንቺስ ለአሁኑ ብቻ አይደለም ለተከታታይ ትውልድ አድጓል። የተሻሉ ቤቶች ውስጥ ይገባዋሉ። 34,000 ቅድመ መደበኛ ትምህርት ቤት ሰርተዋል። ዳስ አልጥልም። ህፃናት ከስር ቅድመ መደበኛ የሚማሩበት 10,000 የሰራ የለም። 34,000 ነው ይሄ መንግስት የሰራው። ኢንተርናሽናል ሞኔታሪ ፈንድ አይኤምኤፍ በዚህ ዓመት አሁን ባለንበት ዓመት የአፍሪካ ሀገሮችን እድገት ፕሮጀክሽን ሲያስቀምጥ አሁን በያዝነው ነው በዚህ ዓመት 2026 ላይ በግሪጎሪ አቆጣጠር ኢትዮጵያ 9.2% በማስመዝገብ አንደኛ ትሆናለች። ከዛ በላይ ነው በእርግጥ ግን አንደኛ ትሆናለች አለና ሁለተኛው ሀገር ዩጋንዳ 7.5% ነው። ምን ያህል ኢትዮጵያ እንደምትበልጥ ዳስ አልጥልም። ስንዴ ለምን ጋር አልደረሰም ይላል አንዳንዱ። ነግረዋለሁ ከፈለገ ስንዴ ከሁለተኛው ሀገር በስንዴ ምርት ከግብፅ 3 እጥፍ ነው የምንበልጠው። አስብ፣ ሁለተኛ ከሆነው ጋር መቀራረብ አንድ ነገር ነው። 3 እጥፍ መብለጥ ግን እጅግ በጣም ሌላ ነገር ነው። ይህ ትልቅ እውነት ነው። 80% የሚሆነው አርሶ አደር ስንዴ የሚያመርተው እሱ ነው። የሩዝ ምርት ከ1.5 ሚሊዮን ኩንታል ተነስቶ ነው 163 ሚሊዮን ኩንታል የደረሰው። አየር መንገድ 7 ሚሊዮን ከሚያንቀሳቅስበት ነው 25 ሚሊዮን ደርሶ ለ100 ሚሊዮን ደግሞ አሁን ቢሾፍቱ ላይ ይጣል ያለው። ስንት ፓይለት ይቀጥራል? ስንት ረዳት ፓይለት አብራሪ ይቀጥራል? ስንት ሆስተሶች ይቀጥራል? ስንት ግራውንድ ቴክኒሻኖች ይቀጥራል? በማስፋፊያው ላይ ስንትና ስንት ሰዎች ይሳተፋሉ? ይህ እኮ የኮሪደር ልማት ሲሰራ ምን ያህል አርኪቴክቶች እዛ ላይ ምን ያህል ኢንጂነሮች፣ የልምድ ልውውጥ፣ የቴክኖሎጂ ሽግግሩ፣
የዘላቂና ጊዜያዊ የስራ ዕድል የሚያገኙ ሰዎች ብዛት ኢትዮጵያን በተለያዩ አይነት መስኮች የሚያሳድጋት በአምስቱ ግዙፍ መስኮች አሁን በግብርና የመጣው ለውጥ ማዳበሪያ ፋብሪካ ኢትዮጵያ ውስጥ እውን ሊሆን የዛሬ 3 ዓመት የተወሰኑ ሙሉ በሙሉ ከውጭ ማምጣት እናቆማለን። የዛሬ 5 ዓመት ጭራሽ ማዳበሪያ እናመጣ። ለገበሬው የሚደርሰው ማዳበሪያ ሳስብ እኔ ዳስም ድንኳንም አልጥልም፣ አላለቅስም። ፍራፍሬ ምርቱ እኔ ይሄ እኮ አይደለም እልህ ለመምህራን አሁን እዚህ እኔ ያለሁበት ቤት ኮንዶሚኒየም አጠገብ እዛው መምህራን ቦች ሰፈር ሊመጡልኝ ነው 6100 መምህራን 25 ቢሊዮን ብር የሚያወጣ የሊዝ መሬትና የከተማ አስተዳደሩ 5 ቢሊዮን መድቦ መምህራን አክብሯል። ዳስ አልጥልም። መምህራን የራሳቸው የሆነ ድሮ ተማሪያቸው ኩሽናና ይቅርታ ትክክል እኔም ስለነው ተማሪያችን ኩሽናና መጸዳጃ ቤት መካከል ነበር። ትንሽዬ ቤት ተከራይተን የምንኖረው ካልሲያችን እየተቀደሰ ሲሰጥ ይታይ ነበረ። አይኖ በደንብ መምህር ነኝ። 30 ምናምን ዓመት አዲስ አበባ ውስጥ ሰርቻለሁ። ከህወሓት ቀድሜ ነው የገባሁት። በደንብ አውቀዋለሁ። የአስተማሪዎች ምገባ ተጀምሯል እና በአንድ አይደለም ዘርፍ ለውጥ የመጣው ኮንስትራክሽን ላይ ብታይ በሳይንስ ሙዚየም ኢትዮጵያ አንደኛ ናት ከአፍሪካ። ኤአይ ኢንስቲትዩት ኤአይ ዩኒቨርሲቲ ከኢትዮጵያ ይኸው ሂደቱ አንደኛ ናት። በርካታ የአፍሪካ መሪዎች ብቻ አይደሉም የዓለም መሪዎች መጥተው እንደምን ብታረጉት እንዴት ብታረጉ ነው ይህንን የለወጣችሁት? አዲስ አበባ ብቻ ነው ይላል 7 ከተማ ተቀይሯል። እዚህ ጋር የጫካ ፕሮጀክት ማለት ሳተላይት ሲቲ ነው። ኢትዮጵያ ውስጥ አይደለም አፍሪካ ውስጥ አይተን የማናውቀው ከተማ ነው እየተጠናቀቀ ያለው። አንቬል ይደረጋል፣ ይገለጣል። የትኛው ነው ሙስሊሙ ለምን ከኔ ጋር ቁጭ ብሎ አለም ብሎ የተናገረ ሃይማኖት አባት አለ እኩል ከኛ ጋር መቀመጥ የለ ሱዳስ ሊጥሉ ይችላል። ለምን ወንጌላውያን እድል ተሰጣቸው? ለምን አመለኩ? ለምን ኢሬቻ መጥቶ ቀይና ነጭ ለበሱና ከወጡ ኦሮሞች ዩኒፎርም ብለው ዋሉ ሰዎች እንዴ? የኦርቶዶክስ እምነት ተከታይ በሙሉ ነጭ ለብሶ ይሄዳል። ሰው ራቁትን አይደል? ኦሮሞ ቀይና ነጭ ለመልበስ ያንሰዋል? ባህል ሲሆን ሰርግ ሲሆን ለሰርግ የሚሆን ሱፍ ምናምን ለብሰናል እንደምንሄደው። ስለዚህ ያንን የባህላቸው የማንነታቸው መገለጫ የሆነውን ነገር ሲያደርጉና ዳስ የሚጥሉ ሰዎች የሚፈልጓት ኢትዮጵያ አለች። አንዱም እየተናገሩኝ ዘወይንዬ ወይም ደግሞ አንዱ የተናገረ የድሮ ኢትዮጵያና የታየ የምናውቀው ታየ። የስ የድሮ ኢትዮጵያና የሆነ ኢትዮጵያ ልዩነት አላቸው። ጊዜው ተበላሸ ስንል ጊዜ ነው እንደሚበላሸው፣ በጊዜ ውስጥ ሰው ነው የሚበላሸው። የድሮ ኢትዮጵያና የሆነ ኢትዮጵያ ስንልም የድሮ ኢትዮጵያ ምን አይነት ነበረች? የድሮ ኢትዮጵያ በደንብ አድርገን እንመልከታት። አንደኛ የሙስሊም ሀገሩ ዋርካ ማን ነው? የወፍ ሀገሩ ዋርካ፣ የቁራ ሀገሩ ዋርካ፣ የአሞራ ሀገሩ ዋርካ፣ የሙስሊም ሀገሩ መካ የምትል ናት። ኢማም አህመድ ኢብን ኢብራሂም አልጋዚ ግራኝ አህመድን በሳንጃ ራሳቸው ገጥሞት ራሳቸው